የነገ ሀገር ተረካቢ ልጆችን በተለያዩ ዘርፎች ላይ ውጤታማ እንዲሆኑ ለማስቻል ትምህርት ቤት በክፍል ውስጥ ከሚካሄደው የመማር ማስተማር ስራ ባሻገር በተግባር የተደገፈ የማስተማር ዘዴ ተመራጭ እንደሆነ ይታመናል። በተለይም ትናንት ለሀገር የተከፈለ መስዋዕትነትን እንዲያውቁ ማድረግ ዛሬ እነሱ በተገኙበት ዘመን ሀገርን በምን መልክ ማገልገልና ለቀጣይ ትውልድ ማሻገር እንደሚገባ በጥልቀት ሊረዱበትና ኃላፊነት እንዲወስዱ የማድረግ አቅሙ ከፍ ያለ ነው። ለዚህም ይመስላል በአዲስ አበባ ከተማ የሚገኙ የአንደኛና ሁለተኛ ደረጃ ትምህርት ቤት ተማሪዎች ታሪክን ሰንዶ ገላጭ በሆኑ ምስሎች ተቀርጾ የትላንቶቹ ኢትዮጵያውያን አይበገሬነትና ሀገር ወዳድነትን በምልሰት በሚያሳየው የአድዋ ድል መታሰቢያ መጉረፍን የመረጡት። በመምህራኖቻቸው አስተባባሪነት እንደዚህ አይነት ታሪክን የያዙ ቦታዎችን መጎብኘት ተማሪዎች የሚፈጥርባቸው የሀገር ፍቅርና አደራ ቀላል እንዳልሆነ መምህራኖቻቸው ይገልጻሉ። ተማሪዎች ነገ ሀገር ተረካቢዎች ናቸው። ነገ የሚረከቧት ሀገር ኢትዮጵያ ዛሬ ላይ እየደረሰችው እንዴት ነው? ለምሳሌ አድዋ በዓል እየተባለ ካላንደር ሲዘጋ በትምህርት ቤት ያውቃሉ ተማሪዎች። ግን ያ ነገር ከኢትዮጵያን ሉዓላዊነቷን ያስጠበቁ ሀገር ከማለት ውጪ ብዙ እንትን የሚሉት ነገር ስላሌለ ያንን ለሀገራችን አስተዋጽኦ ያደረጉ ሀገራችንን ዛሬ ላይ እንድትደርስ እቺን ሀገር እንድንረከብ ያደረጉንን አባቶቻችንን የሰሩትን ስራ እንዲያውቁ ያዩት በጣም ብዙ አዳዲስ ነገር በትምህርት በጽሁፍ ከሚያውቁት ከሚማሩት በተሻለ ደግሞ ትምህርት ቀስመው ይሄዳሉ። ታሪካቸውን ማወቅ አለባቸው ተማሪዎች። እኛ ክላስ ውስጥ በቲዮሪ የምንሰጣቸውን በፕራክቲስ በተው ደግሞ እዚህ ጋር ያዋጉትን ጄኔራሎች አሉ። ናጼ ምኒልክ አሉ። ጦሩን የመሩት 120 ሺህ ሰራዊት ይዘው ነው እንግዲህ ወደ ትግራይ ክልል ሄደው አድዋ ላይ አሸንፈው የመጡና እነሱን በትክክል አመተን ማሳየት ስለፈለግን ነው የመጣ ነው። እኛ በቲዮሪ ነገርናቸውን ነገር ደግሞ በፕራክቲስ መተው ደግሞ እዚህ ጋር እንዳዩትና ትምህርታዊ ጉብኝት ነው እንግዲህ ዛሬ ያደረግነው። ሁሉም ትምህርት ቤት ለተማሪዎቻቸው እዛ በታሪክ ደረጃ የሚነገራቸውን በቲዮሪ ደረጃ የሚነገራቸውን እዚህ መተው ቢያዩት የተሻለ ነው። እንዲሁም ከአዲስ አበባ ውጭ ያሉት ራሱ በቻሉት መጠን ተማሪዎች መተው ይሄን ግዴታ ማየት አለባቸው። የአድዋ ድል መታሰቢያን የሚጎበኙ ተማሪዎች የሚመጡት ከመዲናዋ ብቻ አይደለም። ይልቁኑ ከሌሎች የክልል ከተሞችም ይህንኑ ስፍራ በመጎብኘት የሀገርን ታሪክ ለማወቅ ይተማሉ። የመጣሁት ከሻሸመኔ ሁለተኛ ደረጃ ትምህርት ቤት ከሻሸመኔ ከተማ ነው የመጣነው። የጥንት አባቶቻችንን ታሪክ ለማስታወስ ነው። አድዋ እዚህ ሙዚየሙ አለ። ተማሪዎቻችን በክፍል የተማሩትን ትምህርት በተግባር እንዲያዩ ነው እና ዛሬ መተን በጣም ሁሉንም ቦታ ጎብኝተናል። በጣም ደስ የሚል ነው። እንደ ሶሻል ተማሪ ነው የመጣነው። ሂስትሪ ትምህርት ላይ ያየናቸውን ያነበብናቸውን ነገሮች እዚህ ዛሬ በተግባር አየናቸው ማለት ነው። እጅግ በጣም ደስተኞች ነን። ከመደሰታችን ብዛት ግማሹ እዛ ነው አልመጣም ማለት ነው። በጣም ደስ ብሎናል። እዚህም ያደረጉልን አቀባበል ተመችቶናል። ትምህርት ቤቶች ተማሪዎች የሚቀረጹበት የነገ ሀገር ተረካቢዎች የሚገነቡበት እንደመሆኑ በተለይም የትናንትን የሀገር ታሪክ ባልተዛባና ባልተበረዘ መልኩ ማወቅ በክፍል ውስጥ በታሪክ ከሚነገራቸው ባሻገር በተግባር የተደገፉ ጉብኝቶችን እንዲሁም ገለጻዎችን ማግኘት እንዲችሉ ትምህርት ቤቶች እያሳዩ ያሉት ትጋት የሚበረታታ ነው ያሉት ደግሞ የአድዋ ድል መታሰቢያ ሙዚየም ዋና ዳይሬክተር አቶ ግሩም ግርማ ናቸው። እነዚህ በተለይ የአንደኛ ደረጃ የሁለተኛ ደረጃ ተማሪዎች እዚህ ተቋም መጥተው ወር መታሰቢያችን መጥተው ሙዚየሙን በመጎብኘት ታሪኩን በደንብ የመረዳት እድሉ በጣም እየሰፋ ነው የመጣው። ስለውነት ይሄ ምናልባት ትምህርት ቤቶችም እያደረጉት ላሉት አስተዋጽኦ በጣም እኛም ማመስገን እንፈልጋለን። ተማሪዎች ታሪኩን ከስር መሰረቱ መረዳት መቻል አለባቸው። ይሄ እምነት በትምህርት ቤቶች ውስጥ ማደር መቻል ከቻለ ለቀጣይ እንደው ገዢ ትርክትን የሀገራዊ አንድነትን እንገነባለን ብለን ለምናደርገው ጥረት ከፍተኛ መደላደል ይፈጥራል ተብሎ ይታሰባል። ትናንታቸውን እንዲያውቁ ለዛሬያቸው ብርታት ለነጋቸው ስንቅ እንዲሆን የሚያደርገው የአድዋ ድል መታሰቢያን ከጥር ወር ወዲህ ብቻ ከ22000 በላይ ተማሪዎች እንደጎበኙትም ነው ዳይሬክተሩ የተናገሩት። እንደው ለአብነት ያህል እንኳን ከጥር ወዲህ እንኳን ያለውን ዳታ ስንወስድ ኦልሞስት ወደ 22694 ተማሪዎች እንደዚህ የአንደኛና የሁለተኛ ደረጃ ተማሪዎች ይመጣሉ ሲጎበኙም ነበር። ይህን በሚያክል ትልቅ ቁጥር ውስጥ ያለ ተማሪ ስለ ታሪኩ መረዳት ከቻለ ነገን የተሻለ ተስፋ እንድንሰንቅ ያስችለናል፣ እንድናስብም ያስችለናል።